እንዴት ናችሁ? ታዲያስ ዛሬ የጋሽ ስብሐት ልዩ መጽሐፍ የሆነውን ትኩሳትን ልዳስስ ጀምሬያለሁ። አብራችሁን ቆዩ። ዳሰሳው ለየት ይላል እና በደንብ ተከታተሉት። የምዕራባውያንን የምስራቃውያንና የኢትዮጵያ ፍልስፍና በተለይ የዘርዓ ያዕቆብን ሀተታ ከዘመናዊው ስነ ልቦና ጋር በማዋሃድ ለስብሐት ገብረ እግዚአብሔር ትኩሳት መጽሐፍ የተዘጋጀ ጥልቅ የፍልስፍና ዳሰሳ ክለሳ ነው እነሆ ላለው። አዘጋጅና አቅራቢ ዮናታን ዳዊት አሰፋ። ትኩሳት የነፍስ ወላፈንና የህልውና ጥያቄዎች። መግቢያ። የስብሐት ገብረ እግዚአብሔር ትኩሳት በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ እንደ አንድ የለውጥ ቋጠሮ የሚታይ ልማዳዊውን የትረካ ስልት የናደ እና የሰው ልጅን የውስጥ ማንነት እርቃን ያወጣ ታላቅ ድንቅ ሥራ ነው። መጽሐፉ በፈረንሳይ ኤክስ-አን-ፕሮቫንስ ከተማ በሚኖሩ ተማሪዎች ሕይወት ዙሪያ የሚያጠነጥን ቢመስለንም በውስጡ የያዘው ግን ሰፊ የህልውና ኤግዚስተንሻል ፍልስፍናን ነው። ይህ ሥራ ከዘመኑ ቀድሞ የተጻፈ ለሰው ልጅ የመኖር ትርጉም፣ ለወጣትነት ጉልበትና ለሞት አይቀሬነት የተሰጠ ጥበባዊ ምላሽም ነው። ከምዕራባውያን ፍልስፍና አንጻር ስናየው ትኩሳት የአልበርት ካሙን ዘ ስትሬንጀር እና የዣን ፖል ሳርተርን የህልውና ፍልስፍና ኤግዚስተንሻሊዝም ያስታውሰናል። ዋናው ገጸ ባህሪ በባዕድ አገር የሚኖር የህብረተሰቡን ግብዝነት የሚታዘብ የራሱን እውነት ፍለጋ የሚባዝን ባይተዋር የሆነ ሰው ነው። ልክ እንደ ኒቼ የእሴቶች መገለባበጥ ትራንስቫሉዌሽን ኦፍ ቫሊዩ። ስብሐትም በዚህ መጽሐፍ አማካኝነት በኢትዮጵያ ማህበረሰብ ውስጥ ተቀባይነት ያላቸውን የሞራል ደንቦች በተለይም ስለ ወሲብና ግለሰባዊ ነፃነት ያላቸው አመለካከቶችን ይፈታተናል የሚለውን አስምሩበት። ወደ ሀገር በቀል ፍልስፍናችን ስንመለስ የትኩሳት ዋና ገጸ ባህሪ አካሄድ ከ17ኛው ክፍለ ዘመን ፈላስፋ ዘርዓ ያዕቆብ ሀተታ ጋር የጠበቀ ቁርኝነት አለው። ዘርዓ ያዕቆብ ሰው ሁሉ በእግዚአብሔር ፊት እኩል ነው ብሎ እንደሚያምነው እና እውነትን ለማግኘት የራሱን ምክንያታዊነት ሪዝን እንደተጠቀመው ሁሉ የስብሐት ገጸ ባህሪም ከባዕድ ሀገር ውስጥ ሆኖ የራሱን ማንነትና የሰው ልጅን ተፈጥሮ የሚመረምር በሃይማኖታዊ ወይም ባህላዊ ዶግማዎች ላይ ተመስርቶ ሳይሆን በራሱ አመክንዮና ተሞክሮ ነው። ዘርዓ ያዕቆብ በሀተታው እምነትን በምክንያት መርምር እንዳለው ሁሉ የስብሐት ገጸ ባህሪም የህይወትን ትርጉም የሚፈልገው በራሱ የህይወት ተሞክሮ እሳት ወይም ትኩሳት ውስጥ አልፎ ነው። ከምስራቃውያን ፍልስፍና አንጻር ስናየው መጽሐፉ የቡድሂዝምን አለመኖር እና ዱካ ሰፈሪንግ አንሳቲስፋክተሪነስ ጽንሰ ሐሳብ ያስተጋባል። ወጣትነት ያልፋል፣ ደስታ ይጠወልጋል፣ እርጅናና ሞት ደግሞ አይቀሬ ናቸው። በኤክስ ከተማ የሚታዩት አሮጊቶችና ሽማግሌዎች የዚህ ኃላፊነት ሕያው ምስክሮች ናቸው። ይህ ደግሞ ከጃፓናውያን ዋቢ ሳቢ ወይም ያልተሟላ ውበት ጽንሰ ሐሳብ ጋር ይዛመዳል። ሕይወት በጉድለቷና በኃላፊነቷ ውስጥ ውበት አላት። በስነ ልቦናው መነጽር
ሳይኮሎጂካል ሌንስ ትኩሳት የሲግመንት ፍሮይድን ኢድና ኢጎ ግጭት በግልጽ ያሳየናል። ገጸ ባህሪያቱ በደመ ነፍስ ፍላጎታቸው ወሲብ፣ ደስታና በማህበረሰቡ ሕግጋት መካከል ይላጉታል፣ ይላተሙታል። እንዲሁም የካርል ዩንግ ጥላ ወይም ሻዶ ጽንሰ ሐሳብ በመጽሐፉ ውስጥ ጎልቶ በሰፊው ይታያል። ገጸ ባህሪያቱ የራሳቸውን ጨለማ ጎን፣ ድብቅ የሆነ ፍላጎትና ፍራቻ ለመቀበል ሲታገሉ እናያቸዋለን። በአጠቃላይ ትኩሳት ተራ ልብ ወለድ አይደለም። በምዕራቡ በምስራቁና በኢትዮጵያ ፍልስፍናዎች መካከል የሚደረግ የሐሳብ ትግል፣ ፍጭት፣ ሰበቃ ነው። መጽሐፉ የሰው ልጅን ነፃነት፣ የግለሰብን ሉዓላዊነትና የሕይወትን ትርጉም አልባነት አብሰርዲቲ በድፍረት ይፈትሻል። እና ክፍል 1 ልጀምርላችሁ። ከውብ ሰማይ በታች ማጠቃለያ። ይህ የመጀመሪያው ምዕራፍ ነው። የሚከፈተው በደቡብ ፈረንሳይ በምትገኝ ኤክስ-አን ፕሮቫንስ ከተማ መቼት ላይ ነው። ተራኪው የከተማዋን ሰማይ ውበትና በኩር ሚራቦ ጎዳና ላይ የሚንሸራሸሩትን አረጋውያን ይገልጻቸዋል። እነዚህ አረጋውያን ለሞት የቀረቡ፣ በሕይወትና በሞት መካከል ያሉ የሕይወት ኦናዎች ተብለው ተገልጸዋል። ትረካው ወደ ሌሊት ሲሸጋገር ተራኪው ከምሽቱ 8 ሰዓት ላይ አንድ ያልተጠበቀ ክስተትን ያስተናግዳል። 3 ግዙፍ ሰዎች አንድን ደቃቃ ሰው ሲያንገላቱት ያያል። ተራኪው በደመ ነፍስ ድንጋይ በመወርወር ግጭቱን ይቀላቀላል። አጥቂዎቹም ይሸሻሉ። የተጠቃው ሰው ባህራም የተባለ ኢራናዊና ኮሚኒስት መሆኑ ይገለጻል። ጥቃቱም የተፈጸመበት አሜሪካውያንን የሚቃወምን ጽሑፍ ግድግዳ ላይ በመጻፉ እንደሆነ ይነገራል። ምዕራፉ የሚጠናቀቀው ተራኪውና ጓደኛው ተመስገን ስለ ባህራም ማንነትና አኗኗር በሚያደርጉት ወሬ ነው። እዚህ ጋር ጥልቅ ፍልስፍናዊና ስነ ልቦናዊ ትንታኔ ልስጣችሁ። አንደኛው የእርጅና ጥላቻና የሞት ፍራቻ ኤግዚስቴንሻል ኤንድ ሳይኮሎጂካል ሌንስን እንይ። ተራኪው ለአረጋውያኑ የሚሰጠው ገለጻ እጅግ ጠንካራና አስፈሪ ነው። የመኖር ጊዜያቸው አልፎ የሞት ጊዜያቸውን ዘመናዊ ሕክምና ከልክሏቸው ሞትን ሲጠብቁ የሚውሉ የሕይወት ኦናዎች ይላቸዋል። በፈጣሪ ይህ አገላለጽ ከምዕራባውያን ኤግዚስቴንሺያሊዝም በተለይም ከሄድገር ወደ ሞት መሆን ቢንግ ትዋርድ ዴዝ ጽንሰ ሐሳብ ጋር ይገናኛል። ተራኪው በእርጅናው ውስጥ የሚያየው የራሱን የወደፊት ዕጣ ፋንታ ፊንቲዩድ ነውና። በስነ ልቦና ሳይኮአናሊሲስ ይህ ለሽማግሌዎች ያለው ጥላቻ የራሱን የሞት ፍርሃት ነጸብራቅ ወይም ፕሮጀክሽን ይሆናል። ፍሮይድ እንደሚለው እኛ የምንጠላው ነገር ብዙውን ጊዜ በውስጣችን የምንፈራው ነገር ነው ይላል። ሁለተኛ፣ የድንጋይ ዘመንና የኢትዮጵያ ምክንያታዊነት። ተራኪው ጠብ ውስጥ ሲገባ ድንጋይ መጠቀሙን የሀበሻ ነገር ሲል በቀልድ ተንኮስ አድርጎ ያነሳታል። አፍሪካውያን እንደመሆናችን መጠን ገና ድንጋይ ዘመን ውስጥ ነው ያለነው ይላል። ይህ ቀልድ የሚመስል ንግግር ጥልቅ የሆነ የድህረ ቅኝ ግዛት ፖስት ኮሎኒያል ትችትን አዘል ይሆናል። ባህራምም እኛ ግን ገና ድንጋይ ዘመንን አልደረስንም፣ ጥርስና ጥፍር ዘመን ላይነን በማለት ይመልስለታል። እዚህ ላይ የዘርዓ ያዕቆብን ምክንያታዊነት እናያለን። ዘርዓ ያዕቆብ ሰው በባህሪው እኩል ነው ብሎ እንደሚያምነው ተራኪውና ባህራም ምንም እንኳ ከሰለጠነው ዓለም በቴክኖሎጂ ኋላ ቀር ሆኖ
ቢገኙ በሰብአዊነትና በመረዳዳት ሶሊዳሪቲን በመፍጠር ግን ከፍ ያለ ቦታ እንዳላቸው ያሳያሉ። አሜሪካውያኑ የበላይ ነን ባዮቹ ሲሸሹ፣ የድንጋይ ዘመን ሰዎች ግን በአንድነት አንድ ላይ ቆመው አባረሩ። ይህ የሰብአዊ እኩልነት ማረጋገጫ ነው። ሜቢ የነገ የታሪክ ክስተት ግምት ፕሪዲክሽን። ሶስተኛው ባህራም የዘመኑ ዲዮጋን ይሆናል። ባህራም አንድ ምስራቃዊ ጠቢብ ወይም እንደ ግሪካዊ ፈላስፋ ዲዮጋን ሆኖ ቀርቧል። ገንዘብ ባይኖረውም በድሎት ይኖራል። ስለ ነገ ፈጽሞ አይጨነቅም። የኦማር ካያምን ግጥሞች በቃሉ ያነበንባል። ይህ ባህሪው ከታኦይዝም ውዌ ኢፈርትለስ አክሽን ጋር ይዛመዳል። እሱ ከሕይወት ጋር አይታገልም፣ ይልቁንም አብሮ ከሕይወት ጋር ይፈሳል። ዝቅ ስትል ዝቅ፣ ከፍ ስትል ከፍ። ተመስገንና ተራኪው ስለ እሱ የገንዘብ ምንጭ ሲጨነቁ፣ ባህራም ግን በቅጽበቱ ኢን ዘ ሞመንት ይኖራል። የኦማር ካያም ግጥሞች መጠቀስም የሕይወትን ኃላፊነትና የአሁኑን ጊዜ ካርፒ ዴም የመጠቀምን አስፈላጊነት ያጎላል። እዚህ ጋር አራተኛ ግጭትና ማንነት ነው። ተራኪው ከባህራም ጋር የተገናኘው በአሜሪካውያን ኢምፔሪያሊዝም ተቃውሞ መነሻነት ነው። ይህ ሳርተር ዘሉግ ብሎ የሚጠራውን ጽንሰ ሐሳብ ያስታውሰናል። አሜሪካውያኑ ባህራምን እንደ ጠላት ወይም ሌላ ዘአዘር አድርገው ሲመለከቱት፣ ተራኪው ግን ከባህራም ጋር እኛ የሚለውን የጋራ ማንነት ሦስተኛው ዓለም ተማሪ ስደተኛ ይፈጥራል። ይህ ግንኙነት የተመሰረተው በዘር ወይም በሃይማኖት ሳይሆን በጋራ የሰው ልጅ ዕጣ ፋንታ ላይ ተመስርቶ ነው። ሂሳዊ እይታ ምዕራፉ የከተማዋንና የገጸ ባህሪያቱን ሁኔታ በመግለጽ ረገድ ስኬታማ ሆኖ ባገኘውም ስለ ሴቶች ያለውን አመለካከት በተለይም ስለ አሮጊቶችና ባህራም ሴቶችን ስለሚጠቀምበት መንገድ የሚነሱት ሐሳቦች ከዘመናዊ የሴቶች መብት ፌሚኒስት እይታ አንጻር ሊተቹ የሚገባ የሚችሉም ናቸው። ነገር ግን የአጻጻፍ ስልት የዚያን ዘመን ወጣት ወንዶች ስነ ልቦናና የኢድ ግፊት በታማኝነት ለማቅረብ የተደረገ ጥረት ተደርጎም ሊወሰድ ይችላል። ሳጠቃልል እና ቀጣይ ግንኙነት ሳይ ይህ ምዕራፍ የመጽሐፉን መቼትና ዋና ገጸ ባህሪውን አስተሳሰብ ያስተዋውቀናል። የባህራም መግቢያ ወደፊት ለሚነሱት የፖለቲካና የማህበራዊ ፍልስፍና ጥያቄዎች በርን ይከፍታል። ቀጣዩ ምዕራፍ እነዚህን ገጸ ባህሪያት ይበልጥ ወደ ጥልቅ የሕይወት አሽከርካሪነት እንደሚያስገባቸው ይጠበቃል። ይህ ትንታኔን በመጽሐፍ ውስጥ የተጠቀሱትን ምንጮች መሰረት በማድረግ ነው ያዘጋጀሁት። እቀጥላለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።